ረከይ በጣም አመሰግናለሁ። ግን ቤተሰቦች በእኔ ምክንያት እንዲጠሩ አልፈልግም። ምንም አታስቢ፣ እሺ? ያሳቢ ሁሉንም ነገር እናስተካክለዋል። እሺ፣ ፈጣሪ ይርዳን። ደግሞ እንደዚህ በመወሰን በጣም ደስተኛ ነኝ። አመሰግናለሁ። ግዴታ የኔ ፍቅር። እስኪ ልቀፍ። ማሚ ወይ ሩታዬ። ማሚ ቤቱ በጣም የደበረኝ ነው። እናንተ ልጆች ግን ቤቱ አስጠልቷችሁ ልትደርሱ ነው። ይኸው ፍቅርም ደብሮኛል ብላ ከወጣሽ ቆየች። አንቺ ደግሞ ልትሄጂ ነው? እኔ እንኳን ማሚ ላስፈቅድሽ ፈልጌ ነው። ሮማን ይዣት ልወጣ ፈልጌ ነበር እና ከተማውን ስለማታውቅ በዛው ታይዋለች እና ደግሞ ከደሹ ከኔ ጋር እንዳንጣል። ኡፍ አንቺ ደግሞ ከአደይ የባሰብሽ ነሽ። ሊዱ አደይ እዚህ ከሌለች የአባቡሬ ሳይመጣ እንሂድ። ልጄ ምን አደረገሽ አንቺ? እናቱ ኖት እንዴ? በቃ ነኝ እንውጣ። ሊዱ እኔ ተነሽ። ኖ እኔ አልመጣም። ቤኪዬ አዎ ምን ነው ቅራለሽ? አይ ግን ትንሽ ብትረጋጊ ጥሩ ነው። ኡፍ ለሊ ደግሞ ሁሌ በቃ በጋጣቂ ነገር ነሽ። ለማንኛውም እመለሳለሁ። እሺ ማሚዬ ባይ ባይ ባይ። እነዚህ ደግሞ ከየት የመጡ ጉዶች ናቸው እባክሽ? ማዘሯ ሊዱ ማለት የዴቭ እህት ናት። ይሄ ዳይመንድ ነው አይደል? ውይ ነይ ነይ ሮሚ፣ ባላይ እናልፋለን። እሺ እንዴ ለምን? ሮሚ ነይ እስኪ። አይሩት አይሆንም። ብቻ ሮማን እንዳትሆኝ። ያያት አይደል እንዴ? አንቺን የጠራሽ ሰው የለም ወይ? ዳይመንድ ምን ነው እንደዚህ ፏ ብሎ ሻምሩብሽ? ወዴት ነው የምትሄጂው? ምን አገባ? ታይሩታ፣ ዳይመንድ ማለት እኮ ወንድሜ ማለት ነው። እንዴት አያገባውም? ይኸውልሽ እሷን ታያት። ሮሚዬ ግን ራስሽን ጠብቂሽ እሺ። ምን ነው አካበድክ? እኔም እኮ የሮሚ ኩያ ነኝ። ከመናፈሻ ውጭ እየተወስዳታለሁ። በጣም ተጠንቀቂ፣ ያበዛችሁ። አቤት ምላስ። ኪንጎ ከቅምጥል ቤት አልተመለሰም እንዴ? ምን ነው ብቻ ደግሞ ሳይ ግራ የገባ ትመስላለህ። አዎ ሮሚዬ፣ ኪንጎ ጠፍቷል። ምን እንዴ? እንዴት? ቆይ አልገባኝም። እኔ አላቅም ሮሚ። የያዙ ሰዎች በጣም ብዙ ገንዘብ ነው የጠየቁት። ምን እንደማደርግ በጣም ግራ ገብቶኛል። እነማን ናቸው? እኔ አላቅም ነው። ግን ደግሞ ሁልጊዜ ከአሹ ጋር አይሻለሁ። አሹ ደግሞ ይወድሻል። አሁን አመንሽ ማለት ነው በቃ። አይ ምንድን ነው ማምነው? አምነሻል እንጂ ሮሚ፣ አሹን ታፈቅሪዋለሽ። አረ እኔ ሩታ እንዴ ሰው እንዳይሰማሽ። ሀይ ሮሚ፣ ለምን ትፈሪያለሽ? በእናትሽ ሩታ ተይ። አሹ ወንድሜ ብቻ ነው፣ ሌላ ምንም ነገር የለንም አልኩሽ እኮ። ቆይ ለምንድን ነው እንደዚህ የምታደርጊው? እሺ በቃ አትናደጂ። ቆይ ማን እንዲሰማ ነው እንደዚህ ድምፅሽን ከፍ አድርገሽ ምስቅ? እሺ በቃ ይኸው ዝም አልኩ እኮ። እንዴት ናችሁ? ወዴት ነው ስራ ትተሽ ሰከም እያልክ የምትሄጂው? ስራ የለም እንዴ? አለኝ እንጂ ደማ እናማ ትሄድ ብሎኝ ነበር የመጣሁት። በቃ ልመለስ። ቆይ አሁን ወዴት እየሄድክ ነበር? እነ ሮማኔ ጋር ለዝናና ፈቅደውልኝ ነበር። ምን ያደርጋል ደመቀ፣ ስራ ተደወለልኝ። አንተ ምን አለብህ አባቴ፣ ሁለት ስራ ስተላለ እኛ አንድ ስራ ጠሩብናል። ታዲያ አንተ ሸክም ትሸከማለህ? ምን ያንሰኛል ለመሸከም? አረ እባክህ አሹ እየሄድክ ምን ነው? ምን አጠፋው ቅምጥሌ? ምን ሆነ ነው? ውይ እንደው ይቅርበኝ ቅምጥልዬ። እንደው አባትሽ መሞታቸውን ሰምቼ አፈር ሳላለብስ። ቅምጥልዬ እንደምታውቂው ሁለት ስራ ነው የምሰራው። እቤት ስገባ ይደክመኛል፣ እተኛለሁ። በዛ ላይ ደግሞ የዛን ቀን እህትዬን ማስፈቀድ ፈርቼ ነው የቀረሁት። ይቅርበኝ የኔ እናት። አራት ጨናነቅ ጣጣ የለውም። ያቺ ሚጥሚጣ ነግራኛለች። እሱማ መድረስ ነበረብኝ ቅምጥልዬ። ኪንጎን አይተዋላሹ? አረ ስንት ጊዜያችን አይቼው አላቅም ባቡሬ። በቃ ንከው አንተ እንዳይረፍድብኝ። እሺ በሉ፣ ፈጣሪ ያጽናችሁ። እንግዲህ ይቅርታ። ቆይ ግን ለምሳ ነበር እያግዘን ነበርኩ። አይ ከነገር ነው አብሬያችሁ ልዋል ነው የሚለው። ያ ደግሞ አይሆንም፣ ስራ መፍታት ነው የሚሆነው። ስራውን ቢሰራ ይሻላል። ይኸውልህ ዳይመንዶ፣ አሁን በፍጥነት ያቺ ቤዛና ፍቅርን ማግኘት አለብን። ምናልባት እሷ የምታውቀው ነገር ይኖራል። ነይ እንሂድ። ወንድሜ ደግሞ እኮ ተፈንትለጡ ባልች ሊዱ በሰላም ነው እንደዚህ ግር ብላችሁ የመጣችሁ? ዴቪ። ሀቤቲና። ሀይ አደይ፣ ስታስጠላ። ማንን ነው? አጠገቤ ያለችው ነዋ። ሊዱ ልትሳደቡ ነው እዚህ ድረስ የመጣችሁት? አይ ከአደይ ጋር ማውራት ፈልጋለሁ እኔ። በምን ጉዳይ? ስለ ወንድሜና ስለ አንቺ። ምንድን ነው የምታወሪያት? አንዳንድ ነገሮች እኮ። ምን? ብዙ ነገር ዴቭ። ይኸውልሽ ሊዱ፣ ስለ እኔ ከሆነን እያሉ አዋሪያት። ምንድን ነው ሊዱ? አንተ ፊት ሳይሆን ብቻውን። እንደዛ አይሆንም ሊዱ። ልታናግሪያት የምትፈልጊው ነገር ካለ እዚሁ አናግሪያት። ዴቭ
እቺ ልጅ ምን ብታስነካ ነው ቆይ እንደዚህ የምትሆንላት? ይህንን ለማለት ነው እዚህ ድረስ የመጣችሁት? ሌላም አለ። በይ በቃ ወደ ቤት ሂጂ ሊዱ። በኋላ ሁሉንም ነገር እናወራለን። በቃ ተናገርኩ ሊዱ። ሂጂ አልኩሽ ሂጂ። እኔ በቃ ቲና እንሂድ። ሊዱ ደግሞ ቲና ምን ይሁን ነው የምትይው እንዴ? ሲጀመር እኮ አንቺ ነው የሚመለከትሽም። አዎ ስለ እኔና ስለ እሱ ምንም አይመለከትሽ። መናገር የምትፈልጊው ነገር ካለ ተናገር። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ በዚህ ተረፍረፍ ይበልልን እያለን ሰራተኛ አደይ ዘንከችለናል። ላይክ ሼር ሰብስክራይብ እያደረጉ ቤተሰብ ይሁኑ። በዛ ሰይጣን አቀመጠን እንዴት አባቱ አድርጋ እንዳነቀቻት እችን የብር አምላኪ እስከ መቼ ድረስ ነው ብር እንደዚህ እያመለከች የምትኖረው? አሹ እሙዬ ናፈቀችኝ ብሎ እንግዲህ በትጋዜ ውጥር ብሏል። አሹ ለመጀመሪያ ጊዜ ነበር ከእናቱ ጋር የሮማን እኔ ለምንድን ነው ሁሉን ነገር ያልነገርከኝ? ችግራችንን ካልተነጋገርን ሀሳባችንን ካልተረዳዳንን እናንተ ቆይ ምንድን ነው እህትና ወንድም የሚያስብለን ትለዋለች። አደይ ልክ ናት። ያለውን ችግራችሁን ተነጋግራችሁ ፍቱት፣ ተነጋግራችሁ ፍቱ ትለዋለች። አደይ ዴቭ እንግዲህ አሁን ላይ በጣም ፍቅራቸው እየጦፈ ይገኛል። አሁን ላይ በቃ ለኸይር ነው ቻው ይላል። ፍቅር እንውጣ ሲላት ይዟት ኩላሽ ይላል። እንግዲህ ሮማን እና ሹ በጣም በደስታ ያዋቸዋል። ፍቅር ሰይጣኗና ቤዛ 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 አንቺስ እንዲሁ ምን አለ እንዲሁ ፍፍና አድርጎ አንቺን ማሰቃየት ነበር። አሹን እኮ ዴቭን ማዳመንዲን አሰቃዩት። ኪንጉ የኔ አባት ቅምጥል ግን እዚህ መካከል ላይ ለምንድን ነው እንደዚህ እያደረክ ያላችሁት? ቤትሽን እንዳትሸጪ በላት ይላል። ቤዛ ገና ከውጭ ብር አገኘ ብላ አባቷ ሞቷልና ቤት አላት ብላ ያንን ቤት ለመውሰድ የማትጠራው ድንጋይ የላትም። ኧረ ቤዛ አውዝ ቢላ የፍቅር ማሚ ትመጣና ምን ሆነህ ነው አሹ? ለምንድን ነው እንደዚህ እየተገስክ ያለኸው? ትለዋለች። ስራ የለም እንዴ? ስራ ስለምን አልሄድክም ብትለው ማይ ስራ እስካሁን ድረስ አልተደወለልኝም። አሁን ተነስና ትተሃቸው ሂድ አብረህ። በዛን ሰዓት ላይ አሹ በጣም በደስታ ይዋጣል። በቃ ለሄድ ማዘር በጣም ነው የማመሰግነው ታለም በጣም ይላል። እግዚአብሔር ያክብርልኝ ብሎ እንግዲህ እነሱን አገኛለሁ ብሎ ላሽ ይላል። ሊሊና የባቡሬ እናት እንግዲህ በጣም ተግባብተዋል። በጣምም ተግባብተው እያወሩ ይገኛሉ። አሁን ላይ ምንም ይሁን ምንም በራቸው ሲንኳኳ ሊዲያ ትመጣለች። ሊዲያ ለበራ አንኳኩታ ስትመጣ ቆይኔ የምልሽ አሁን ከበሩ የወጣው ሰው ማን ነው? እስቲ በእናትሽ ንገሪ ትላለች። ምንድን ነው ማን ነው? ብቻ ያን ጀዝባ ወደድኩት እንዳትይ ስትል የባቡሬ እናት የምትለው ጠፍቷትን ብላ ታዳምጣለች። አቤት የሰው ነገር ትላለች የባቡሬ እናት። አንዳንዴ ሁሉም ነገር በልክ ሲሆን ጥሩ ነው። ሊዱ ያየችው ወንድ ሁሉ ይመቻታል፣ ያምራታል። ማን ነው እንደዚህ እያልሽ ያለሽው? ማን ነው እያናገርሽ ያለሽው? ትላት ሊሊ። አሄ ወጣው ሊጠይሙ ጥቁሩ ትላታለች። የባቡሬ እናት ናት እሷ ስትላት ማሚ እንዴት ነሽ ትላለች። አይ ሊዱ እናት ቀበጧ።
ረጋ በይ፣ ለሁሉም ነገር ረጋ ማለት ያዋጣሻል ትላታለች። ረጋ ያለ ቅቤ ወተት ወጣዋል እያለ እንግዲህ ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጉ ቤተሰብ ይሆኑ።